እና ወዳጆችን ብዙ አሜሪካን ሀገር አንድ አደርኩበት ቤት እንዳጋጣሚ እኔ ስብከት ብዙ የሰው አልሰማምና ስከፍት አባታዬ ገብረ ኪዳን ስለ ድንግል ማርያም ያስተምራሉ። እመብርሃን ምስክሬ ናት ካልገው ብድግ አልኩኝ። አላወቅኩትም እንዴት አድርገው እንዳስተማሩ ስለመቤታችን ሰምቼዋለሁ እኮ አውቀዋለሁ እኮ፣ ግን ሰው ከልቡ ሲናገር ያስታውቃል። እውነቱን ለምና እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ምን? አንድ ቀዥቃዣ በሽተኛ አለ ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ? በሐኪም ቤት ምንድነው የሚያምህ ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያምህ? ያማህ እንዳው ምንም እኮ የሚያውቀው ነገር የለም። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ እንደው ቀልቀል ያሉ በሽተኞች አወያይ በሽተኞች አድርጋችሁ ውሰዱ። እንደው ሌላ ነገር እንዳይመስልብኝ እንጂ እንደው አንዳንድ ዝርክርኮች እግዚአብሔር እስከሚቀስፋቸው መጠበቅ የሚገባ አይመስለኝም። ትንሽ እንደው በእውነት ገብቷቸዋል። ማርያምን ብሎ ገብቷቸዋል። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት አልመጣም እስካሁን። የመንግስታት ነው ያለው። የኃይለ ሥላሴ የደርግ የኢህአዴግና አለ አሁን ያለው ከዛው የቀጠለ ስለሆነ አልተሻሻለም አይደል? አይ እኔ አውቀው ነበር ረስቼው ነው። አባቴ ይገዝቱኝ እንጂ ምን ይገርፉኛል። የኔ ልጅ ከግዝቱ አቅም ሲያንስ ነው። አቅም እያለ ለምን እገዝታለሁ ብለው እና አንዳንድ ጊዜ እኔ እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው ያውቁ። ነገር ግን ይሄን ሚዲያ በደንብ አድርጋችሁ ሰብስክራይብ አድርጉ። ሌላው እንደ ላይክ እና ኮሜንት ነው፣ እሱም ጥቅም አለው። ሼርም አድርጉ። ብቻ ገንዘብ ሊያመጣ የሚችል እንቅፋት እግርሽን እያነደደው እሾህ እየወጋሽ ሽፍታ እያሳደደሽ ጥም እያቃጠለሽ ረሃብ እያቃጠለሽ በግብጽ በረሃ ስትንገበገቢ ነው የኖርሽው። ደግሞ ትመጻደቂያለሽ እንደ ትላታለች። ማናት የምትለው? አህያ። ማንን? ሰሎሜ። እኔ ግን አለች አህያዋ፣ እኔ እኮ እንዳንቺ አይምሰልሽ። እኔ እሱን ተሸክሜ ስመጣ ጨርቅ ተነጥፎልኝ እላይ ልብስ ተደርጎልኝ ትልቁ ትንሹ ወጣቱ አዛውንቱ እልል እያለ በጭብጨባ ነው የገባሁት ትላታለች አለ ባለቅኔው። ሰሎሜን የሚያቅሰው ሴቶች ሰሎሜን የሚያቅሰው እሸልማለሁ። ማን ነው ስምሽ? አንቺ ቀይዋ፣ ጠይሟ፣ ጥቁሯ ከዛ አይወጣም። እንዴት ዋላችሁ? ኢዮብዬ እድሜና ጤና ይስጥልን፣ ኑርልን። እንዲህ አይነት አሁን ኢዮብ የተናገራችሁን ሁሉን ነገሮች አውቃቸዋለሁ። የመንፈስ ቅዱስ እንደሆነ የምታውቁት ልብ ይነካሉ። አያችሁ፣ የእግዚአብሔር ቃል መሆኑን የምታውቁት ነገር ያስደነግጣችኋል፣ የምታውቁት ነገር ይመታችኋል። በዚህ ዘመን እኔ እንደነ ኢዮብ አይነቶቹን አምነው የሚናገሩ ሰባካያን የቀሚስና ደህና ዋላችሁ ስለገባችሁ ታውቁት። ኢዮብ አለ እኔ መምህር አለ ኢዮብ ብቻ በሉት በእናታችሁ። ዝም ብሎ አሁን መጋቢ ሐዲስ የሚለው እጅ ብሎ የት እንደምጥለው ቸግሮኛል። ግን አቶ እሸቱ ልባል እያልኩ ነው እንደውም። ምክንያቱም መንገደኛ ሁሉ መጋቢ ሐዲስ ይባላሉ እያለ ይደውላል። ይገርማቸው። እኔ ለራሴ አፍሬ እንደውም እንዴት መጋቢ ቅዱስ ገብርኤል በተጠራበት ስም ስንት ሊቃውንት መጻሕፍትን አኘከው አላምጠው ያዋጡ እንደው ሳሌ ለነ ቅድስት ብለው ቆመው የሚያድሩ አባቶች በተጠሩበት እንዴት እጠራለሁ ብዬ እየተሳቀቅኩኝ፣ አሁን የባሱ መጥተው እኔም እንደ መኩራት ነገር ቃጣኝ። ይገርማቸዋል። የባሱ መጡ ደግሞ እንደገና እንደው የዞረባቸው መጡ። እና ኢዮብ እግዚአብሔር ይስጥልኝ። እኔ በዚህ ዘመን እንደው ኢዮብን አባ ገብረ ኪዳን የሰጠ እግዚአብሔር መመስገን አለበት። ምቀኝነት ይባላል። የእውነቱን ለመናገር እኔ ማታ አንድ ለምቀርባቸው ሰዎች ማታ አንዳንድ አባ ገብረ ኪዳን ስብከት አዝዤላቸዋለሁ። እንደኪኔ ማርያምን እንደዚህ ብላ እኔ አንድ ልናገር የፈለኩት ይሄን አይደለም። ስለዚህ ምንም የተጠና ነገር አያስፈልገውም። እዚህ ባለስልጣኖች ተንኮል ሲያስቡ ጥናታዊ ጽሑፍ ያቀርባሉ ይባላል። ተዘጋጅተው ይችን ብል ይችናት ብለው እውነተኛ ባለስልጣን ያለ ወረቀት የሚናገር ነው ፊት ለፊት እሱ ጥናት ላይ የተመሰረቱ ተንኮል ሲያስቡ ነው። እና እንደወረደ እንነጋገር ብዬ ነው። እና ወዳጆችን ብዙ አሜሪካን ሀገር አንድ አደርኩበት ቤት እንዳጋጣሚ እኔ ስብከት ብዙ የሰው አልሰማምና ስከፍት አባታዬ ገብረ ኪዳን ስለ ድንግል ማርያም ያስተምራሉ። እመብርሃን ምስክሬ ናት ካልገው ብድግ አልኩኝ። አላወቅኩትም
እንዴት አድርገው እንዳስተማሩ ስለመቤታችን ሰምቼዋለሁ እኮ አውቀዋለሁ እኮ። ግን ሰው ከልቡ ሲናገር ያስታውቃል እውነቱን ለምና እሱ እንደው ጥቂት ሰዎች እንደው ጣል ያደርግብናል። እግዚአብሔር አንዳንድ ጊዜ ያውቅበታል። እሱ አይዟችሁ አሉ አራለሁ ለማለት ያህል የሚልካቸው ሰዎች አሉና ይኑሩልን። እውነቱን ለመናገር ኢዮብዬ በርታ ጠንክር። ኢዮብ ምን አለ መሰላችሁ? አንድ ቀን እኔ ቤት እየመጣ በ15 ቀን በወር ቁጭ ብለን እናወራለን። የምድር የሰማዩ ስላችሁ የምድሩን የስጋችንን የሰማውን የነፍሳችንን ጭምር ማለት ነው። አውርት ቡርቲ ማለት እኔ አውርት ቡርቲ ወሬ አልወድም። እኔ ጋር መተው ሰዎች አውርት ቡርቲ ማውራት አይችሉም። ቁም ነገር አይደለም ማርያም እና እንደ ስለ ሰባኪያን ስናወራ አንድ ቀን ተሳልሜ ስወጣ ውዳሴ ማርያም ደግሜ ተሳልሜ ስወጣ አንድ ትልቅ አባት አገኘኛል። አባት በጣም መጻሕፍትን የሚያውቁ የተማሩ አባት ናቸውና በኋላ ተሳልሞ ሲወጣ ኢዮብን ይወዱታልና ኢዮብ እንዴ ምን ታደርጋለህ እዚህ? እኔ እኮ ሰባኪ መስለኝ ለካ ክርስቲያን ነህ እንዴ አሉኝ። አላልከኝ እኔ ሰባኪ መስለኝ እኮ ክርስቲያን ነህ እንዴ አሉኝ አሉ። እኔ ለጊዜው ስቄ ነበር አሱም ነበር። በኋላ ግን አላምጬ ሰውየው ለኢዮብ ብቻ ሳይሆን በኢዮብ በኩል ለሁላችን የላኩት ሊገርማቸው ሳያምኑ የሚሰብኩ ሰዎች ይፈጠራል። እንጀራ ብለው ኑሮ ብለው ተገደው የሚሰብኩ እኔ አንድ ወዳጄ ጄኔቫ የዛሬ 25 ዓመት ጄኔቫ ልማት ኮሚሽን ልኮት ይሄዳል እና እዛ የ6 ወር ስልጠና ነው እና ከሚያሰለጥኑን አንዱ አይሁዳዊት ፕሮፌሰር ናት። የሥነ ምግባር ነው የምታስተምረው አለ እና የምታስተምረው ትምህርት በጣም ግሩም ነው አለ እና እዛ ላይ ሲጋራ ባናት ነው የምታደሰዋል። በኋላ ጠየኳት አልኩት እንደው የምታስተምሪውና የምታጤሽው ነገር አይመሳሰልም፣ ምንድነው ችግሩ? ትምህርቱ እንጀራዬ ነው፣ ሲጋራው ደግሞ ኑሮዬ ነው። አንተ ትምህርቱን ሲጋራውን ተዋለችኛል እና አንዳንድ ጊዜ ምዕመናን መምህር ስትመርጡ እኔ መምህር መረጡ የሚል እንትን የለኝም። የሚመረጥ ሰው ብዙ አለ ብዬም ስለማላምን ግን ቢያንስ ግን የቤተ ክርስቲያናችሁን አቋም የሚነግራችሁ እውቀት የሚነግራችሁ እኔ ድሮ ምዕመናን ይከብዳቸዋል ይጠጥርባቸዋል እያልን ያስቀረንባቸው ብዙ ምስጢረ መጻሕፍት አሉ። ብሉይ ሐዲሱን አስቀርተንባቸው። አሁን ግን የተረዳሁት ነገር ምዕመናኑ ዘቡን የገባኝና ኢዮብ እግዚአብሔር ይስጥልን። ኢትዮ አርት ሚዲያ ጥሩ ነው እንግዲህ ብቻም የሆነ ሚዲያ ቅርብ ጊዜ ነው የሰማሁት ክርስቲያናዊ ስነ ጽሑፍ ምሽት እያዘጋጀን ነው ሲሉኝ እኔ ብሔራዊ ቲያትርና ሀገር ፍቅር ቲያትር ከመጎተት እናንተ ጋር ብጎተት ይሻለኛል ብዬ ወደፊት በደንብ እናጠራክረዋለን፣ በደንብ እናሳምረዋለን። ስነ ጽሑፍ ፍልስፍና ሁሉ ይቀርብበታል። ወደፊት ስነ ልቦና ሁሉ ይቀርብበታል። እኛ ክርስቲያን በምድርም በሰማይ ነው የሚኖር። አንዳንድ ጀማሪ ክርስቲያን እንደው ምድር ላይ የሌለ ይመስል ዝም ብሎ የሚመጻደቃል፣ ክንፍ ያወጣ የሚመስለው ጅላጅላል። የለም እኛ ምድሩ ምን እንኖራለን። እኛ ኦሾን እናነባለን፣ ሶቅራጥስን እናነባለን፣ በወንጌል እንድናለን። ለጠቅላላ እውቀት እናነባዋለን። አንዳንዱ ጅላጅል የጠቅላላ እውቀቱን መሰረታዊ እውቀት አድርጎ ያነባል። አንዳንድ ወጣት አሁን ጀማሪ አንባቢ ከምን ይጀምራል መሰለህ? ከኦሾ ይጀምራል። እንደሰው ከኦሾ እንዴት ይጀምራል? ጧት እንደው ከእንቅልፍ እንደነቁ ደረቅ ጠጅ ይጠጣል። እንደው መጠጣት ኃጢአት ነው፣ ግን ደረቅ ጠጅ አሁን ጠጪዎች ታውቁታላችሁ አይደል? መጠጣት ኃጢአት ነው አይደለም? ቢያንስ ግን እንደው በኃጢአትነቱ ተጨማሪ በሽታ እንዳይሆን ግን ቢያንስ ኃጢአትነቱ በንስሐ ይወገድ። በሽታው በንስሐ ስለማይወገድ በልቶ መጠጣት። ስለዚህ ኦሾ ይነበበ። እኔ ኦሾ አራት ስንት መጽሐፍ እንዳለው አላውቅም፣ ሁሉንም አይቻቸዋለሁኝ። ሰውዬው ምን ያህል የዞረበት ሰው እንደሆነ የገባኝ መጨረሻ ላይ እና ጀማሪ አንባቢ ከኦሾ ይጀምራል። ከዛ እስከ ይጀምራል። ጸጉሩ ይንጨባረራል፣ ጺሙን አይላጭም፣ ሰውነቱን አይታጠብም፣ ውስጡ ጭንቅላቱም ላይ ሰውነቱም ይገማል። አብሯል እናቱን ይበጠብጣል። እንዲህ አይነት ወጣት በ20 አንዲት እናት መጥተው እንደው ባክዎት መጋቢ ሐዲስ ልጄ እንዲህ አንድ መጽሐፍ ያነባል እንደው ሾህ ምናምን ነገር ነው የሚለው እሱን እያነበበ ተለወጠብኛል። በኋላ ልጁን ጠራሁት። እንደው ለመሆኑ ጥሩ ነው ማንበብ፣ ከየት ነው የጀመርከው ንባብ አልኩት። ከኦሾ ከመጨረሻው እኮ ነው የጀመርከው አንተ፣ ሳትወዘጉዝ ነው የጠጣኸው። ሰምታችሁ እየሰማችሁ ነው? በደንብ ስሙኝ። እስኪ አጨብጭቧን ጊዜ ይቅርታ በዓልም ቢሆን በቃ ነቃ እንድትሉ ነው። እኔ ሌላ ምንም ትርጉም የለውም። ህማማቱ ገብቷል። እግዚአብሔር ይፍታ። ካህን ነኝ እንድትነቃቆ እኔ ጭብጨባ ብዙ አልወድም። እንደው እና ያ ልጅ ከምን ጀመረ? ከኦሾ ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣
በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እኔ ድንግል ማርያምን ውዳሴ ማርያም ስደግም ጥርግርግ አድርጌ ጭንቅላቴን ሰማይ ልኬ ነው የምደግመው። እኔ ቅዱስ ነኝ እያልኳቸው አይደለም፣ እንዳትሳሳቱ። እኔ እንደናንተው ምናልባት በእውቀት ከእናንተ እንበልጣለን፣ ምንም አንገናኝም። ይህንን እንዳይሸውዷችሁ። አንዳንድ መምህር ትትና የሰራ እየመሰለ በእውቀት አንድ ነን። በየት ነው አንድ የምንሆነው? እድሜያችንን በእውቀት ጨርሰ እናንተ በአጋጣሚ ሰው እሑድ እየተሰበካችሁ እንዴት ነው እኩል የምንሆነው? በእውቀትማ እኛ ነን የምንበልጠው በደንብ። ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ፣ የምንበልጣችሁም አላችሁ፣ እኩል ይሆንንም አለ። ስለዚህ እንዲያው ተአምረ ማርያም ሲነበብ በሃይማኖት አይን የሚነበቡ እንዴት ይሆናል አይባልም፣ ነውር ነው። በድንግልና ጸንሳ በድንግልና ወለደችው፣ በድንግልና ዘላለም እንድትኖር ፈቀደ እግዚአብሔር። እንዲያው በድንግልና እንድትኖር በጸሎት አግዙኝ አላለ? ምን አገባኝ? በምጽዋት አግዙኝ አላለ? ምን አገባኝ? እንዲያው ቤትህን ልቀቅልኝ አላለ? እኛ እኮ የተጠየቅነው ምንድነው? በድንግልና ተወለድኩኝ፣ በድንግልና ተጸነስኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተነሳው፣ አረኩኝ። እሷም በድንግልና እየኖረች ነው። እንድትጸልይልህ እንድትለምንልህ እናቴም መድቤልሃለሁ ሲል ኧረ ጌታዬ ብሎ እጅ ነስቶ መቀበል ሲገባ ቀዥቃዣ በሽተኛ አለ። ለሐኪሙ የማይመች ገርማችኋል። መርፌ ይባላል። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወገው? እዚህ ጋር ነው የምንወገው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው፣ እንዴት አድርጎ ነው የሚደርሰው ብሎ ተጨንቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ እንጂ ዶክተር አይደለህም። እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ? እኔም መብርሃን ነው የምላችሁ ቢዘጋውስ አፋችን? እና እንደው ይህ ልነግራችኋለሁ የፈለኩት ዋናው ይሄኛው መግቢያ ነው። ዋናው ምን ሊሆን ነው ጥያቄ። እኔ ይሄ የሥነ ጽሑፍ ይገርማል አለ አትወጣም መቼም። እሺ ተነቃቁ። እኔ ልነግራችሁ የፈለኩት ቅኔ ነው። ምክንያቱም የኢትዮጵያ ቤተክርስቲያን የኪነ ጥበብ ቤተክርስቲያን ናት፣ የፍልስፍና ቤተክርስቲያን ናት፣ የሥነ ጽሑፍ ቤተክርስቲያን ናት፣ የሥነ ቃል ቤተክርስቲያን ናት፣ የተረት ቤተክርስቲያን ናት፣ የምሳሌያዊ ቤተክርስቲያን ናት። የኢትዮጵያን ቤተክርስቲያን በሙሉ ቁመናዋ ሊረዳ የሚፈልግ ለጠቅላላ ዕውቀት ከሃይማኖት ውጭ ሆነ ለመሰረታዊ ዕውቀት በሃይማኖት ውስጥ የሆነ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ቁመናዋ እረዳለሁ አውቃለሁ ብሎ የሚፈልግ ሰው አራት ነጥቦችን ማወቅ አለበት። አራት ነጥቦችን ማወቅ አለበት። አንደኛ ዶግማዋን ማወቅ አለበት። እኔ እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው አያውቁም። ስለ ኢየሱስ አስተምረው ይሆናል፣ ኢየሱስን አስተምረው አያውቁም። ይሄንን ቁጭ ብትሉና ብንገናኝ ነግራችሁ ነበረ። ክፍል ተማሪዎች ብትሉ ነግራችሁ ነበረ። ኢየሱስ ቸር ነው፣ ኢየሱስ ደግ ነው ማለት ስለ ኢየሱስ መናገር ነው። ኢየሱስ ባህሪው ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብላ ባህሪውን አምጥቃ አርቀቃ የምታስተምር የኢትዮጵያ ቤተክርስቲያን ናት። አዕማደ ምስጢር ብላ መጻሕፍትን 81 መጻሕፍትን በአምስት አዕማድ በአምስት ምሰሶች ጠቅላ 81 መጻሕፍትን በአምስት አርዕስት ጠቅልላ ፍትፍት አድርጋ የምታጎርስ ኦርቶዶክሳዊት የተዋሕዶ ቤተክርስቲያን ኦርቶዶክሳውያን የተዋሕዶ ሊቃውንት ናቸው። እና መጀመሪያ አንደኛ ዶግማዋን ማወቅ አለበት። ምስጢረ ሥላሴ፣ ምስጢረ ሥጋዌ። እስቲ እኔ ጋር በሉት እስቲ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። መጽሐፍ ቅዱስ ቢበለት ቢተነተን ቢብራራ ቢመሰጠር ከነዚህ አምስት ርዕሶች ሊወጣ ይችላል። እነዚህ አምስቱ አዕማደ ምስጢር ሲበተኑ መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ሲጠቀለል እነዚህ አምስቱ አዕማደ ምስጢር ናቸው። ይሄ ዶግማ ይባላል። ይሄን ማወቅ ያስፈልጋል። ሁለተኛ ቀኖናዋን ማወቅ ያስፈልጋል። ስርዓቷን ማወቅ ያስፈልጋል። ቀኖና ማለት ምንድነው? የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ዶግማ ነው። ይሄ ሃይማኖት ነው።
ነገር ግን ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እዚህ ቦታ ቁረቡ እገሌ ያቁርባችሁ፣ ከመቁረባችሁ በፊት በምትቆርቡ ጊዜ ከቆረባችሁ በኋላ ነጭ ልብስ ልበሱ፣ ገላችሁን ታጠቡ ብሎ ዝርዝር ጉዳይ አልጻፈም። እየሰማችሁ ነው? ዝርዝር ጉዳይ አልጻፈም። ይህ ዝርዝር ጉዳዩን የምታስፈጽምበት መንገድ ቀኖና ይባላል። ይህ ፍትሐ ነገሥት የሚባል በቤተ ክርስቲያናችን ፍትሐ ነገሥት የሚባል መጽሐፍ አለ። ፍትሕ መንፈሳዊና ፍትሕ ሥጋዊ የሚባል ሁለት ቦታ የተከፈለ። ፍትሕ መንፈሳዊ ፍትሕ ሥጋዊ እስከ 1923 ዓመተ ምህረት እስከ አፄ ኃይለ ሥላሴ ዘመነ መንግስትና አዲስ ሕገ መንግስት እስከሚረቅበት ድረስ ይሰራበት ነበረ እስከ 1923 ዓመተ ምህረት። ከዛ በ1949 ሁለተኛው ሕገ መንግስት ተሻሽሎ ጸደቀ። ያው የንጉሱን ሐሳብ የሚያንጸባርቅ ነው። የኢትዮጵያ ሕገ መንግስት ነው፣ የኃይለ ሥላሴ ሕገ መንግስት ነው የሚባለው። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት አልመጣም። እስካሁን የመንግስታት ነው ያለው። የኃይለ ሥላሴ የደርግ የኢህአዴግና አለ አሁን ያለው ከዛው የቀጠለ ስለሆነ አልተሻሻለም አይደል? ሶስት ሕገ መንግስት አልታችሁ አሁን እስከዛ ድረስ በፍትሕ መንፈስ ሥጋዊ ነበር የሚተዳደር። ነገስታቱ ፍትሐ ነገሥቱን ለምሳሌ ሰው የገደለ እንዴት ይቀጣ፣ የሰረቀ ምን ይቀጣ የሚል ፍትሐ ነገሥት ሊቄ ይባላል። ያ የፍትሐ ነገሥቱ ተርጓሚ ከነገስታቱ ጋር የሚኖር ሊቄ ይባላል ከነማዕረጉ። አቡነ ጳውሎስ መቼም በጣም ትልቅ ሰው ናቸው። መቼም ሞተዋል። ብንሰድባቸው ጀግኖቹ በህይወት እያሉ ሰድበዋቸው እንጀራ በልተውባቸው፣ እኛ በህይወትም እያሉ አልተሳደብንም፣ አሁንም አንሳደብም። በረከታቸው ይድረሰን የምንለው እና እኔ በጣም ብዙ የማደንቅላቸው ነገሮች አሉ እና እሳቸው እንዳይረሱ ተቀጸል ጽጌ የሚባል ጥቅምት መስከረም 10 የሚከበር በዓል ነበር። ተረስቶ ነበር። ብፁዕ ቅዱስ አባታችን አቡነ ጳውሎስ ናቸው ያስጀመሩት። ሊቄ የሚለውን ስያሜ ሊቀ ካህናት ብርሃኑ የሚባሉ ታውቋቸዋላችሁ? የቤተክርስቲያን ነዮ ቤት ታውቋቸዋላችሁ? እሳቸው ሊቄ የሚባሉ ለምን ይረሳ? ወርቁ ቢጠፋ ሚዛኑ ጠፋ እንዳይሆን እንደው ዕውቀቱ እንኳን እየቀዘቀዘ ቢመጣ እንደው ምን አለ ስሙ ቢቀር። የኔታ ክፍለ ዮሐንስ ባሉ ሊቅ ነበሩና የኔታ የምንባለው እኛ አሉ አንድ እንትን እንዳይጠፋ ድንጋይ ላይ ይጻፋል አሉ። ቁም ነገሩ እኛ የኔታ የሚለው እንደው ከሚጠፋ ለምን እኛ አንጠልጥለን አንጠብቃቸውም? እንደው ዕውቀቱ እንኳን ቢጠፋ ስሙ እንኳን ይዘን እንቆያሉ የኔታና እና በዛ በፍትሕ ሥጋዊ እስከዛ ይገለገልበት ነበር እና በፍትሕ መንፈሳዊ ቀኖናው ተደንግጓል። ጳጳስ እንዴት ይሾም? የዲያቆኑ ድርሻ ምንድነው? የቄሱ ድርሻ ምንድነው? የሚገርማቸው ስለ ቁርባን እንኳን ቅደም ተከተል እነማን ከነማን ቀጥሎ ይቁሙ ቤተ ክርስቲያን፣ እነማን ከነማን ቀጥሎ ይቁረቡ የሚለው በደንብ አድርጎ ከሺህ ዓመታት በፊት ተተንትኖ ተበትኖ ተመስጥሮ ተብራርቶ ተቀምጧል። በእውነት እኔ የዚች ቤተ ክርስቲያን ልጅ ያደረገን ጊዜ ክብርና ምስጋና ይግቡ። እጅግ ልትደሰቱ ይገባል። ምእመናን ልትኮሩ ይገባል። አንገታችሁ ቀና ሊል ይገባል። ደረታችሁ ሊሰፋ፣ አንገታችሁ ቀና፣ ልባችሁ ሊሞላ ይገባል። ይሄ ማለት ፕሮቴስታንት ጥሉ እያልኳቸዋለሁ። እሱ ጋር ብሉ፣ ጠጡ፣ ተደሰቱ። እነሱ ጋር እስላሙን ጥሉ እያልኳቸው። እኔ ብዙ ፕሮቴስታንት ወዳጅ አለኝ፣ ብዙ ሙስሊም ወዳጅ አለኝ። ብዙ እንኳን አደረሰ የሚሉ ስፍር ቁጥር የሌላቸው ወዳጆች አሉኝ። እንደውም አንዳንድ ጊዜ እንደውም እንዴ የነሱ ሰባኪ መስላችኋል እንዴ ብዬ ደነግጣለሁ። እና ያ ማህበራዊ ህይወት ነው። ዋናው እኛ በትርፉ ነው የምንነግደው። ዋናው ወረታችን ውስጥ ቀብረናታል። ገብቷችኋል? በትርፉ ነው የምንጫወተው። በዋናው እዚህ ውስጥ ተቀብሮ መቀመጥ አለ እና ፍትሐ ነገሥቱ ላይ ተደንግጓልና ሁለተኛ ቀኖና የሚባለው ቅዳሴያችን ስንት ሰው ይቀድስ? 5፣ 7፣ 12፣ 24 ነው። እንደ ደብረ ሊባኖስ ባለው ትልቅ ገዳሞቻችን 24 ካህናት ይቀድሳል። በ24ቱ ካህናተ ሰማይ ምሳሌ 12 ይቀድሳል። በ12 ሐዋርያት ምሳሌ 7 ይቀድሳል። በ7ቱ ምስጢራት ምሳሌ 5 ይቀድሳል። በ5ቱ አዕማደ ምስጢር ምሳሌ። ይሄ ቀኖና ነው። ይሄ ሊጠብም ሊሰፋም ሊያዝርም ሊያጥርም ሊረዝምም ይችላል እንደ ቦታው። ለምሳሌ አሜሪካ ነገር አንድ ቄስ ይቀድሳል፣ ዶግማ ስላልሆነ ቀኖና ስለሆነ እና ሶስተኛ ባህል ይባላል። ባህል ማለት አለባበስ፣ እየሰማችሁ ነው? ይገርም ረዝም እንዴ ማርያም በስ እሺ። የባህል የሚባለው ደግሞ ለምሳሌ ዛሬ ግንባራችን ላይ ምን አድርገናል? ዘንባባ አድርጋችኋል አይደለም? እጣታችን ላይ አድርገናል። ይሄ ባህል ይባላል። አሁን ነጭ ለብሰን እናስቀድሳለን፣ ነጭ ለብሰን እንቆርባለን። ነጭ ለብሰን እንቆርባለን ማለት ነጭ ልብስ ቢጠፋ በጥቁር አንቆርብ ማለት አስገዳጅ አይደለም፣ ዶግማ ስላልሆነ። ምናልባት ካጣህ አቡጀዲ ዶንያ ለብሰህ ልትቆርብ ትችላለህ፣ እንደ ሁኔታው ነው እሱ። ነገር ግን ሳይቸግርህ
ነጭ ነገር የንጹህ ነገር ምልክት ነው። ክርስቶስ ሲነሳ መቃብሩ ሲጠብቁ የነበሩ መላእክት ምን ለብሰው ነበር? ነጭ ልብስ። ክርስቶስ ሲያርግ የታዩት መላእክት ምን ለብሰው ነበር? እለ ይለብሱ አልባሰ ጻዕድኦ፣ ነጫጭ ልብስ ለብሰው ነበር። በደብረ ታቦር የክርስቶስ ልብስ ምን መሰለ? ነጭ ወተት መሰለ። ነጭነት ንጹህን የንጽህና የቅድስና ምልክት ነው። ፈረንጆቹ እያልኳቸዋል፣ እነሱ ነጭ ሰይጣኖች ናቸው። ወደ እንግሊዝኛ እንዳተረጉሙት ይሄንን ደግሞ እናንተ ምቀኞች ናቸው። እናንተ ነው ያልኩት፣ ለእናንተ ነው የነገርኳቸው። እና ባህሉ መጠንቀቅ መታወቅ አለበት። ይሄንስ 3/4 ታሪኩ መጠናት አለበት፣ ትውፊቱ መጠናት አለበት። ይሄ ሁሉ ተጠራቅሞ ነው እነዚህ ዶግማው፣ ቀኖናው፣ ባህሉ፣ ትውፊቱ፣ ታሪኩ ይሄ አንድ ላይ ሲገመድና በአንድ ጥቅል ስም እንጥራው ከተባለ ምን ይባላል? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትባላለች። ይሄ ነው ጠንቀንምና በዚህ ውስጥ ቅኔ የሚባላል። ቅኔ ነው የምነግራችሁ። አሁን በመጽሐፍ ቅዱስ ሰሎሜን ታውቋታላችሁ? ሰሎሜን እናንተ ሰፈር ያለችውን አይደለም። ሰሎሜን የሚያቅሰው ሴቶች ሰሎሜን የሚያቅሰው እሸልማለሁ። ማን ነው ስምሽ? አንቺ ቀይዋ፣ ጠይሟ፣ ጥቁሯ ከዛ አይወጣም። የሰው መልክ ስንት አይነት ነው? ስንት አይነት ነው? ቀይ፣ ጥቁር፣ ጠይም። ያበሻ መልክ 3 ነው። የቢጫ ምናምን ባለው ወደ እሺ ንገርኛ፣ ሰሎሜ ማነች? እመቤታችን ስደት በነበረችበት ጊዜ ከበረት ጀምራ እመቤት ስትወልድ ጀምራ በስደት ሁሉ ያልተለየቻት ክርስቶስን በማዘል ያገዘች የእመቤታችንን እጇን የመጨበቅ ገላዋን የመንካት ድምጿን የመስማት ፊቷን የማየት አካል በአካል አባ ኢሳይያስ የሚባል አንድ አባት ከአበው መካከል ነው። እንዲህ እያለ ይጸልይ ነበር። አርኤኒ እመከ፣ ጸሎቶች ብቻ ነበረች። አርኤኒ እመከ፣ አርኤኒ እመከ፣ ኧረ መድኃኔዓለም፣ ኧረ እንደው አንድ ቀን እናትህን እስኪ ያሳየኝ እያለ ይጸልይ ነበር ይላሉ። ይገርማቸዋል። አንድ ቀን ያሳይ እና ሰሎሜ እመቤታችን በእጅ ለመንካት ከታደሉት ሰዎች መካከል አንዷ ናት። እና ተሰዳ እንደው ሰሎሜ ብላ ሁሉ ጠርታቱ ይሆናል አይደለም? አብሮ ሲኖሩ ውሃ አንጭ እስቲ ነይ እስኪ ዘው ይሄን ልጅ ብላ እኮ ይሆናል እኮ ክርስቶስን። እንደው ምን እንዴት ይገርማል ወገኖች! እንደው ነይ እስኪ ነይ ዘው እስቲ አለቀሰ። እዚህ አረጋዊ መንፈሳዊ የሚባል በፈታ ማነው ድርሳን አረጋዊ መንፈሳዊ የሚባለው መጽሐፍ ላይ እንዲህ የሚል ቃል ተጽፏል። ይገርም ስለ ዮሴፍ ሲናገር ሊቁ ብፁዕ አንተ ዮሴፍ፣ አንተ ዮሴፍ ንዑር ነህ፣ ክቡር ነህ፣ ቅዱስ ነህ፣ የታደ ብፁዕ አንተ ዮሴፍ፣ አንተ ዮሴፍ ብፁዕ ነህ ዘጾርኮ በመታክፍቲከ፣ በትከሻ ተሸካሚዎቹን የሚሸከመውን አምላክ የተሸከመ ትከሻ ቡሩክ ነው ይልና እሱ አይደለም የሚገርመው፣ የቤት ወለሉ ቅዱስ ነው። ዳደ ብሎ ያደገበት ማን ነው? ኢየሱስ ክርስቶስ። የቤት ግድግዳ ብፁዕ አረፍተ ቤትከ፣ የቤት ግድግዳ ቅዱስ ነው አለ። ያንን የግድግዳውን ይዞ ወፌ ቆመች እያለ የተለማመደበት ማን ነው? ኢየሱስ ክርስቶስ። እንዴት አይነት የተባረከ ቤት ነው! ክርስቶስ ዳዳ ያለበት አፈር፣ ክርስቶስ ወፌ ቆመች ብሎ መቆም የተለማመደበት ግድግዳ፣ ክርስቶስን የተሸከመ ትከሻ። ምን የታደልክ ሽማግሌን በ92 ዓመት። አንዳንዱ እኮ በመጠጥ ቤት ጉበቱ በመጠጥ ባረቄ ፈርሶ የሞተ ሽማግሌ ያለ ይገርማቸዋል። ያልታደለ ዝም ብሎ እድሜ ብቻ ያስቆጠረ። ስንት ዓመት ነው? 70 ሆነ 82 ዓመት ነው። ምን ትዝ ይለዎታል? አይ ጮማ ድሮ ቀረ። ምክንያቱም ይሄ ሰውዬ አላነበብም። ምን ያውራ? እኔ አሁን ወጣቶች እማታነቡ ወጣቶች ስታረጁ እማማ ድሮ እንዴት ነው ስትባሉ እኔ ልጅ ቲክቶክ ድሮ ቀረ፣ ፌስቡክ ድሮ ቀረ። ዛሬ ምን አለ? ዛሬ ምን ፌስቡክ አለ? ዛሬ ምን ስድብ አለ? ያን ጊዜ ስድብ ይዘንብ ነበር በእኛ ዘመን። እኔ ወጣቶች አንብቡ። በወጣትነቱ እየሰማችሁ ነው። በወጣትነቱ ያላነበበ ልጅ ሲያረጅ ወሬ ያልቅበትና ሐሜተኛ አቃጣሪ ነው የሚሆነው። ያነበባችሁት ያልቃል። አሁን ሰባኪዎቹ የሚሳደቡት ምን ሆኖ መሰላችሁ? ያነበቡት ያልቅባቸዋል። ስለዚህ ጭንቅላት ደግሞ ያነበብነው ሲያልቅ አሲድ ያመነጫል። ጨጓራ የሚያማቸው ቶሎ ስኳር የሚቅሙት አሲዱ መስመር እንዲይዝ ነበር። ጨጓራ አሲድ ሲመነጭ እንደሚታመቁ ጭንቅላት ሰባኪ ያነበበው ሲያልቅበት አሲድ ያመነጫል፣ መሳደብ ይጀምራል። ደግሞ ሲሳደቡ እኮ ይገርማቸዋል። ጳጳሱን፣ መነኩሴውን፣ ፓትርያርኩን፣ ቀዳሹን ቆርቦ ስጋው ደግሞ ፈትቶ የሚያቆርበውን ካህን ሲሳደው አያፍሩም። ይገርማል። እኔ እንዴት አይነት ያልተገዘረ አንደበት ያልታረመ ንግግር እንደሆነ ይገርመኛል። እና እኔ ድሮ ቀረ ፌስቡክ ከማለት ቁጭ ብላችሁ አንብቡ። ጊዜያችሁ በተለይ ወንዶቹ፣ ወጣቶች፣ ሴቶቹ አንብቡ። አይናችሁ እንደው ዝም ብሎ እኔ የማያነብ ግንባር ላይ ያለ አይን
ባዶ ቤት ሲበራ እንዳደረ መብራት አንዳንድ ቢሮ እየተረሳ መብራት ሲበራ የሚያድራል ምንም ስራ የማይሰራ እና ዝም ብላችሁ አይናችሁ አታባቁ እኛ በዳበሳ ስንት ነገር እያስነበብን ነው አንብቡልን ብለን ለምንል እዛው ምን እያልኳችሁ ነበር እና ነግራችሁ የፈለ ስለ ሰሎሜ ነው ሰሎሜ ክርስቶስን አቅፋ አዝላ ያጫወተች እመቤታችን ወደ ግብጽ ስትሰአብራ የተሰደደች ናት ዛሬ ደግሞ ሆሳዕና ነው በዛሬው ዕለት ደግሞ ክርስቶስን እንኮኮ ብላ ለማዘል የታደለች አንዲት ፍጥረት አለች ማናት እስኪ ድገሟት አህያ ከሆነ ስድብ ይሆናል አህያ ነበር እስኪ በሉ አህያ ካላችሁ እየሰደባችሁ ማለት ስለዚህ አሁን ሊቁ ቅኔውን መጀመሪያ በግዕዝ ላንብብላችሁና ልክ አንብቤ ስጨርስ እነ ይገረም መልካም ነው ትላላችሁ ሴቶቹ ይበል ትላላችሁ ተዘጋጁ እስቲ በሉ መልካም ነው በሉ ሴቶቹ ይበል በሉ ይበል መልካም ነው በሉና ቆጣ ብላችሁ ላንብቦ ግብረ ሆሳዕና ነገር በነገራችን ላይ ቅኔው 100 ዓመት የሞላውን የሸቱ ነው ብላችሁ ለኔ እንዳታጨበጨው ግብረ ሆሳዕና ነገር ለእመተ ወጥነ አንሳ ጸባ ምስለ ሰሎሜ ድግት እንዘ ትብድ ይድር ውስተ ልብኪ ትምክህት ለእመተ ሐዝል ሆሳዕና አምጣነ ውእቱ ሀብትኪ ስደት ወንዘ ተሐውሪ በፍኖት አይቀጹኪ አይባን ዋገቱኪ ፈያት ቢተሰ አማሐዘልኩ ሆሳዕና ኩሉ ፍጥረት በስፋት ተቀበሉን ያይሩጎ ሕፃናት ወተንሱ ሊተ አይባነ ገዳም አበይት ዘብሉ ሆሳዕና መጻ በስባት አንድ ላይ ይበል እንደዛው ለቅኔ አይጨበጨብም ለሰባኪ ነው የሚጨበጨበው ለዘማሪ ለሰባኪ ጭብጨባ እሱም እንደው ሰባኪው እንቅልፍ እንዳይወስደው ካልሆነ ምንም ጥቅም የለውም ቃለ ሕይወት ያሰማልን ማለት አትችሉ እያጨበጨባችሁ ስንት ሰው አቀለጣችሁ ስንት ሰው አከሰራችሁ በእናንተ ጭብጨባ በእናንተ ልልታ ስንቱ ፖለቲከኛ ከመስመር ወጣ ስንቱ ሰባኪ ቀሎ ተገኘ ያለ ቦታው አታጨብጭቡ ምእመናን ጭብጨባ ውድ ነው ባልገባችሁ ቦታ እያጨበጨባችሁ ያልገባቸው ሰዎች ገደል ይዘዋችሁ ገቡ እና ታውቁታላችሁ መቼም በ97 ስንት አጨብጭበን እጃችን ግሎ ነው የቀረው ያጨበጨብንላቸው ሰዎች ለካ እነሱ እየሳቁ ነበር ይሄን ጅል ህዝብ እጁን ያንድደው ብለው ነበር እና ልተርጉሞ ለማንኛውም ከሰው ማንን ጠቅሻለሁ ቅድም አቤት ከፍጥረታት እና ባለቅኔው ወደ ኋላ ከ33 ዓመት ወደ ኋላ ተመልሶ ሰሎሜን አመጣ ከዚህ አህያዋን ወሰደና የስነ ጽሁፍ ጠባይ ነው መቼም ቅድም ያጋጫቸው እርስ በርስ ያከራከራቸዋል እና አህያና ሰሎሜን የምትነግራት አንቺ ምን ያመጻድቅሻል ክርስቶስን አዘልኮልሽ ትመጻደቂያለሽ እንዴ አንቺ እኮ ብትሸከሚ እንቅፋት እግርሽን እያነደደው እሾህ እየወጋሽ ሽፍታ እያሳደደሽ ጥም እያቃጠለሽ ረሃብ እያቃጠለሽ በግብጽ በረሃ ስትንገበገቢ ነው የኖርሽው ደግሞ ትመጻደቂያለሽ እንዴ ትላታለች ማናት የምትለው አህያ ማንን ሰሎሜ እኔ ግን አለች አህያዋ እኔ እኮ እንዳንቺ አይምሰልሽ እኔ እሱን ተሸክሜ ስመጣ ጨርቅ ተነጥፎልኝ ላይ ልብስ ተደርጎልኝ ትልቁ ትንሹ ወጣቱ አዛውንቱ እልል እያለ በጭብጨባ ነው የገባሁት ትላታለች አለ ባለቅኔው አሁን ይሄ የሰሎሜን ታሪክ የአህያዋን ታሪክ አዋህዶ እንዴት ውብ ቀን የተቀኙ መሰለ እንደ አይነት ሊቃውንት የነበሩባት ቤተክርስቲያን ነው ምእመናን እንደው እኛን እያያችሁ ተስፋ አትቁረጡ እንደው ዝርክርኩን መነኩሴ ዝርክርኩን ጳጳስ ዝርክርኩን መጋቢ አዲስ እያያችሁ ተስፋ እንዳትቆርጡ እኛን አልፋችሁ ከኋላ ተመልከቱ ምእመናን ማርያም ከልቤ ነው የምላችሁ እኔ ተስፋ ማልቆርጠው በሁለት ምክንያት ነው አንደኛ ቤተክርስቲያኔን ከሶስተኛ ሰው ከመስማት አምልጫለሁ እንኳን ተማርኩ ሶስተኛ ሰው ማንንም አያታለኝ እኔ ፓትርያርኩ ነገር ጳጳሳቱ ሲኖዶስን ሰብስበው ጴንጤ ሆኛለሁ ብሎ እኔ በጣም ነው ሳቄ የሚመጣው እንጂ አይገርመኝም ምክንያት እሳቸውን አልፌ እሷን አግኝቻታለሁ ምን ቸገረኝ እኔ ጳጳሱ እንደዚህ ሆነ ታዲያ ምን ይፈጠር ሰባኪ እንትና እንደዚህ ሆነ ታዲያ ምን ይፈጠር በፊትም አልገባም ሳይገባ ወጣ ምን ገብቶ ነው እንዴ አንዳንዱ ወጣ ይሉኛል መቼ ገብቶ ነው የወጣው እመብርሃን ነው የምላቸው አልገቡም እኮ እኔ ወጣቶቹ ሰባኪዎች እኮ ጫማቸው ወልቆ ያቅም ታውቃላችሁ ካውደ ምሕረት ነው የሚመለሱት መቅደሱን አያውቁትም ቅኔ ማለቱን አያውቁትም ስለ ጫማቸው ካልሲ ያድጓ አናቅምኝ ምክንያት ካውደ ምሕረት ነው የሚመለሱት ዘማሪው አብዛኛው ዘማሪ ከዛ ሊመለሰ እንደነ ቴዲ እንደነ ዘማሪ ቴዎድሮስ ዮሴፍ አይነት ደግሞ መቅደስ ገብተው ቅዳሴን የሚያበጥሩ ጀግኖች ደግሞ አይቻለሁ እውነቱን ለምን ይሄን ማን ከደ እንደነ ዩቢ አይነት ሃይማኖት ያላቸው ደግሞ አሉ ሌሎችንም ደግሞ ተጣቀስላቸዋለሁ ካስፈለገ ምቀኝነት ነው እንጂ ደግሞ እኛ ሀገር ደግሞ አንመሰጋገንም እንጂ
እኔ አሁን ሄኖክ የሚጽፋቸው ጽፎች አይታችሁ የለ ወጣ። እኔ አሁን ማመሰግነው እስከ ዛሬ ስንት ነው ቀኑ? 2015 ሚያዝያ 1 ቀን ድረስ ያለው ሄኖክ ማለት ነገ ማን እንደሆነ አላውቅም። እኔ ሲለወጥ ደግሞ ለወጣለሁ፣ ምን ችግር አለ? እኛን ስትከተሉ እናንተ ቢለወጡ ብላችሁ ነው ብቀየር። እኔ አሁን ነገ ብድግ ብዬ የሆነ ሃይማኖቴን ቀየርኩ ብል ወይኔ አይነ ስውሩ ዞረበት ማለት ነው የሚባለው። ማርያምን ነው የምላችሁ። ምን ነካው? ሁለተኛ ደግሞ አይኑ ጠፋ ያኛው አንሶ አይ ነው የሚባለው። እመብርሃን ነው የምላችሁ። ሰባኪ እንዴ ምን አገባችሁ እናንተ? ክርስቶስን ብለን ጀመ እሸቱን ብለን መጣል እንዴ? ሚካኤልን ብለን መጣ ወልደ ሚካኤል ያቀልጣል እንዴ? ማርያምን ብለን መጣ ገብረ ማርያም ያቀልጣል እንዴ? ገብረ ማርያም እንዳተው ለሕክምና የመጣ በሽተኛ ነው። እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ምን? አንድ ቀዥቃዣ በሽተኛ አለ ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ? በሐኪም ቤት ምንድነው የሚያምህ ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያምህ? ያማል እንዴ? አዎ ምንም እኮ የሚያውቀው ነገር የለም። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ እንደው ቀልቀል ያሉ በሽተኞች አወያይ በሽተኞች አድርጋችሁ ውሰዱ። ይሄን ነው የምነግራችሁ። ለዚህ ነው ሐዋርያው ቅዱስ ጳውሎስም ይሄን ያደረገው። እኔ ጭንጋፍ ነኝ አለ ቅዱስ ጳውሎስ። እኔ ጭንጋፍ ነኝ። እንግዲህ በእውነቱ ጭንጋፍነት ይሄ ቢሆን ምን ነው 100 ጊዜ በተጨነገፍን ነበረ። አይን እያበራ ለምጽ እያነጻ እስከ 3 እስከ ገነት እየተነጠቀ የመላእክትን ቋንቋ እየሰማ እየመጣ ምርጥ አድርጌ ያለው ብሎ ክርስቶስ እየተመሰከረለት እኔ ምንድነኝ አለ? ጭንጋፍ ነኝ አለ። ዳዊት እንደ ልብ ያለ ሰው አገኘሁ እያለ ከላይ እግዚአብሔር ይናገራል። እሱ ደግሞ ኧረ እኔ ትል ነኝ ብሎ ቁጭ። እኛ እኮ ራሱ ከትል ያልተሻለ ህይወት እየኖርን ነው። አንበሳ ነኝ፣ ነብር ነኝ፣ ግስላ ነኝ፣ ምንትስ ነኝ። አንዳንዱ ሰባኪ እኮ እውነቱን ለመናገር ስለ ክርስቶስ ሰብኮ ራሱ ከክርስቶስ የበለጠ መከበር ይፈልጋል። ደጋሹ ያለ አሳላፊው የሚያንገላታችሁ ድግስ እኮ አለ። አንዳንድ ደጋሹ ያለ አሳላፊው አይኑም ይሰስታል። እኔ ኢትዮጵያ ቤተክርስቲያን አሳላፊ አበላሻ ድግስ ነው የምትመስለኝ ነው እንት ክርስቶስ በደንብ ደግሷታል፣ ሊቃውንቱ በደንብ ደግሰዋታል። ግን እኔን የመሰለ ዝርክርክ አሳላፊ ሰጣት። ግን ደጋሹ እንዲህ በቀላሉ አይለቅም ልጄ። እና ቅኔው ይሄ ነው። ዛሬ ሆሳዕና ነው። ህማማት እየመጣ ነው። ክርስቲያኖች በደንብ ጹሙ፣ በደንብ ጸልዩ፣ በደንብ ስገዱ። አትበርግጉ፣ አትሸበሩ፣ አትደንግጡ። ምንም አዲስ የመጣ ነገር የለም። የሚገርማችሁ ነገር ፌስቡኩ፣ ዩቲዩቡ፣ ኢንተርኔቱ ስላራገበው እንጂ በአባቶቻችን ከደረሰው ውጪ የደረሰብን ነገር የለም። እንዴ የሚገርማችሁ በ15ኛው መቶ ክፍለ ዘመን አማራ ሳይንት የሚባል ሀገር ታውቃላችሁ? አማራ ሳይንት በሚባለው ሀገር እኮ እኔ ክርስቶስ ነኝ ብሎ አንድ ሰው ይመጣል። ቤተክርስቲያን ታሪክ ላይ አይቶ የለ ጆብዬ እዛ ላይ ምን ብሎ መጣ? እኔ ክርስቶስ ነኝ አለና ምን ምክንያት አቀረበ? ከዚህ በፊት ከእስራኤል በመወለድ እንደው እንዴት ያለ እንደው ነቃ ያላበሻም ነበር። ለካ ይገርማችሁ። እኔ አሁን ነቃቱ ነው የሚታየው ሰውዬ እንደው ነቃ ያላበሻም ነበር። ምን አለ መሰላችሁ? በፊት ከእስራኤል ተወልዶ አህዛብ ከኛ ለምን አልተወለደም ብሎ ተቀይሞኝ ነበረ። ስለዚህ መልሼ ከአህዛብ ተወልጃለሁ ብሎ እናቱ እኮ መርዓተ ወንጌል ነው የምትባለው እና የመርዓተ ወንጌል ልጅ ነኝ ብሎ 12 ሐዋርያት 36 ቅዱሳት አንስት 72 አርዲት መርጦ የ120 ቤተሰብ ነኝ ብሎ አጼ ልበለን እንግል ናቸው አጼ ዳዊት ናቸው። አይ እኔ አውቀው ነበር ረስቸው ነው አጣርቼ ነግራቸዋለሁ። እንዴ ለምን ግራ አጋባቸዋለሁ። አንድ ኢትዮጵያዊ ንጉስ ናቸው። በዛን ጊዜ ነገስታቱ በሃይማኖት ችግር ሲፈጠር ጣልቃ ይገባል፣ ያስታግሳሉ። እና አፄ ዮሐንስን የመሰሉ ቅዱሳን ነገስታት መተማ ላይ አንገታቸውን የሰጡት የተዋህዶ ጀግና ኢትዮጵያዊ ንጉስ ቦሩ ላይ የተዋህዶ ጠበቃ ነበሩ አፄ ዮሐንስ። እኔ ከዚህ በፊትም በአደባባይ ተናግሬዋለሁኝ። እንደው የሚከፋችሁም ካላችሁ ህማማቱን አስወጡና የክፋችሁ አሁን ህማማት ስለሆነ አፄ ዮሐንስ በጣም ነው የምወዳቸው፣ እጅግ ነው የምወዳቸው። እና እሳቸው ቦሩ ላይ ከመቀሌ መተው ቦሩ ላይ የኢትዮጵያ ንጉሰ ነገስት ስለነበሩ ቅባትና ተዋህዶን ያከራክሩ ነበር ቁጭ ብለው። ምክንያቱም ሃይማኖት ካልተረጋጋ ሀገር አይረጋጋም። እኔ ሃይማኖት የሌለው ህዝብ በኢኮኖሚ እንኳን ቢያድግ እብድ ነው የሚሆነው። እኔ አሁን አባይን ገድበን ሃይማኖት ካጣን በፊት በጨለማ ነበር የምንደባደብ፣ በመብራት እንደባደባለን። ሌላ ምንም ለውጥ አናመጣ። ሃይማኖት ያለው ሰውና ንጉሱ የለም አንተ ባለጌ ብለው ይሄን እግዚአብሔር እስከሚቀስፈው አልጠብቅም ብለው ቀሰፉት። እሳቸው አንዳንድ ቦታ እዚህ ወደ ሰሜን ኢትዮጵያ ነው አሉ። ጨርሻለሁ። እና ወደ ሰሜን ኢትዮጵያ እሁድ የበዓላት ታውቃላችሁ። ለምሳሌ አጥቢያው ጊዮርጊስ ከሆነ እርሻ ይታረሳል። ተክለ ሃይማኖት ከሆኑ በዓላት አሉ። እና ቄሱ ሲያልፍ
ገበሬው ጠምዶ ያርሳል። በበዓል ቀን ነው እያረሰ ያለው። በኋላ እንግዲህ ቀሳውስቱ በዛ እንግዲህ የተከበሩ ናቸው። አውግዣለሁ ይላል። አውግዣለሁ በሬውን ፈቶ ይሄዳል ገበሬው። በኋላ ያኛው ግን ገበሬው ትንሽ ሰውነቱ ደከም ያለ ቄሱ ወጠምሻ ነገር ነው። በኋላ ጅራፉን ተቀብሎ ይገርፈዋል ገበሬው። አባቴ ይገዝቱኝ እንጂ ምን ይገርፉኛል? የኔ ልጅ ግዝቱ አቅም ሲያንስ ነው። አቅም እያለ ለምን ገዝታለሁ ብለው እና አንዳንድ ጊዜ እንደው እንትንም ያስፈልጋል። እኔ አሁን አንዳንድ ጊዜ እንደው ሌላ ነገር እንዳይመስልብኝ እንጂ እንደው አንዳንድ ዝርክርኮች እግዚአብሔር እስከሚቀስፋቸው መጠበቅ የሚገባ አይመስለኝም። ትንሽ እንደው በእውነት ገብቷቸዋል። ማርያምን ብሎ ገብቷቸዋል። እነዛን እኔ አንዳንድ አጭበርባሪዎቹን እንደው ትንሽ እኛ እናውቀዋለን መንገዱን፣ ችግር የለውም እና እንደው እንዲታገሱ እግዚአብሔር እስኪታገሳቸው፣ እግዚአብሔር ቸር ስለሆነ ነው፣ እኛ ቸር አይደለን እና መቆንጠጥ ማድረግ እንደው አቅማቸውን ልካቸውን እንዲያውቁ ዝርክርኮቹን ሆዳሞቹን እኔ የምግባር ሕጸጽ ላይ ችግር የለብኝ። ሰው ሰረቀ፣ አመነዘረ፣ ዋሸ የንስሐ ይገባል። ጭቃ ነው፣ አዋራ ነው፣ ይራገፋል። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ማርያምን ነው የምላቸው። እኔ ያመንዝር ስጋው አሸነፈው፣ ይጠጣ ስጋው አሸነፈው፣ ይስረቅ ስጋው አሸነፈው። ምን ብሎ ይስደባት? እሷ ነሽ ምን በደለችው? በተሰደደች በተራበች በተጠማች መስቀል ላይ የተቸነከረ ጃይታ እየየበላ ለኛ ህይወት በሆነች ምን አጠፋችና ነው የምትሰደው? እውነቱን ለመናገር እና ደህና ደሩ። እሺ ቃል የለም እንግዲህ ምን እናገራለሁ? እኔ ራሴ አሁን እንዲህ እንደሰማው ቀጥታ ወደ ቤቴ ብሄድ እዚህ መድረክ ላይ ሳልወጣ ደስ ይለኝ ነበረ። እንግዲህ እግዚአብሔር እድሜና ጤና ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። እኔ እንጃ ከቃላት በላይ ነው። እንዳሉት ነው ቅድም ብዙ ዓለማዊ መድረክ ላይ እንደዚህ የኪነ ጥበብ ዝግጅቶች ላይ እየተገኙ የእውነት የሚያነቁን የእውነት እንድንማር ምክንያት የሚሆኑን ለምናምንም ለማናምንም ጭምር ማለት ነው። ቅድም እንዳሉት እንዲህ አይነት መርሃ ግብሮችን በደንብ እንዲበስል አድርጎ በዘላቂነት መስራት ይጠበቃል ብዬ አስባለሁ። እሳቸው እሺ ባሉበት መሆን ይችላል። ሰብስክራይብ የሚባል ነገር አለ። አሁን ነው የገባኝ። የሚገርማችሁ ብዙ ሰዎች እኔ በብዙ ግጥም ምሽቶች፣ በብዙ የሥነ ጽሑፍ ምሽቶች እገኛለሁ። አሁንም ገና ነገም ወደፊትም ለመገኘት እቅድ ያለኝ፣ ከዛ መለየት አልፈልግም። ሰው የሚያብደው ሁልጊዜ ተመሳሳይ ቦታ ሲሆን እንዳታብዱ ሁልጊዜ አሁን ነገርም የቲያትር ሰዎች ናቸው። ከሰኞ እስከ ዓርብ ከሰኞ እስከ ሰኞ ቲያትር ከሰራ ህይወት ቲያትር ይሆንብሃል። ታብዳለህ። እውነቴን ነው የምልህ። እኛ ጋር ዋል። እውነቴን ነው የምላችሁ። እናንተ ወጣቶቹም ጎረቤቶቻችሁ ጋራ፣ ሙስሊሙ ጋራ፣ ፕሮቴስታንቱ ጋራ ተግባቡ፣ ተስማሙ፣ ተዋደዱ፣ ተቀራረቡ። አዲስ ሐሳብ ይኖራችሁ። እኔ አዲስ ነገር እፈልጋለሁ። ነገር ግን እንደነገርኳችሁ በዋናችን ግን አንተራደር። ዋናችሁ ቆልፋችሁ አስቀምጡ። ይታያችኋል። ዋናችን ይቺ ለድርድር አትቀርብ። ድንግል ማርያም ለድርድር አትቀርብ። ክርስቶስ ለድርድር አይቀርብ። ከዛ ውጭ ማህበራዊ ኑሮ ሲመሽ ሲነጋ የምናታወት እሱ እውር ተጫወተን ሰኞ የሚጠፋ ነገር ላይ እኔ አልጨቃጨም። እና ለማለት የፈለግኩት ምንድነው ብዙ የሥነ ጽሑፍ ምሽቶች ላይ በእውነቱ እኔም ተምሬያለሁ። በጣም ብዙ ምሁራን አግኝቻለሁ። እኔ ብቻ አይደለም የተናገርኩት። እኔ ብዙ ያስተማሩኝ ብዙ ፕሮፌሰሮች፣ ብዙ የሥነ ጽሑፍ ሰዎች ገንብተውኛል፣ አንጸውኛል። ያለኝን ነገር እንዳጤነው የሌለኝን ነገር እንዲጨምር ተምሬበታለሁ። ባለፉት 12 ዓመታት በጣም ነው የምደሰተው። እዛ ላይ ብዙ ዩቲዩብ ላይ ብዙ ተመልካች እንዳለው ሰዎች ይነግሩኛል። እስካሁን ከዩቲዩብ እግዚአብሔር በሚያውቀው 74 ሳንቲም አግኝቼ አላውቅም። 74 ሳንቲም እናንተ አግኝቶ አይበላችሁ የምታሙኝ ካላችሁ አላገኘሁም። ነገር ግን ይሄን ሚዲያ በደንብ አድርጋችሁ ሰብስክራይብ አድርጉ። ሌላው ላይክና ኮሜንት ነው፣ እሱም ጥቅም አለው። ሼርም አድርጉ። ብቻ ገንዘብ ሊያመጣ የሚችል ባጭሩ። ምክንያቱም ገንዘብ ልጆቹ ብዙ ስራ ቢሰሩበት ብዬ አስባለሁ። እኔ እንግዲህ አላቅም። እኔ ብዙ መንፈሳዊ እነሱም ይጠቀማሉ፣ ሌላውንም ይጠቅማሉ። ራሱን ሳይጠቅም የሚጠቅም ሰው ነገ ያብዳል፣ መጥፎ ነው። ራሳችሁንም ጥቀሙ፣ ግን ከተረፈ አካፍሉ። እናንተ ብቻ ኪሳችሁ አታስገቡ። አንዳንዱ ስግብግብ አለ እንደው ለራሱ ብቻ የሚልና ሰብስክራይብ አድርጉ፣ ላይክና ኮሜንት ሼር አድርጉ። እዛ ውስጥ እየገባችሁ አስተያየት ስጡ። እናንተም ደግሞ በእውነቱ የ2 ሰዓት የ3 ሰዓት ፕሮግራም አትስሩ። አሁን እኔ መምከር ሚዲያ ላይ ሰዎች የሚሞኙት ምንድነው የ2 ሰዓት ፕሮግራም ይሰራሉ። የ2 ሰዓት ፕሮግራም ሰው ዛሬ ጊዜ አጥሮታል። ጊዜ ያጠረው ስራ ስላለው አይደለም፣ ስለሰለቸው ነው።
በቃ መስማት ሰልችቶታል፣ ማየት ሰልችቶታል። እጅ ብሎ አጫጭር ነገሮች እዛ ላይ እናስቀምጥላችኋለን። ወደፊት ያንን እያያችሁ እንማማርበታለን። ሃይማኖታችን እንወያይበታለን፣ እንነጋገርበታለን። ባጭሩ ሰብስክራይብ አድርጉ። ሌላስ ሼር አድርጉ። እሺ